ለመጀመሪያ ጊዜ ከአንድ ነጭ ጋር ነበር የተኛሁትና ከዛ በኋላ ምንድነው የሚባለው ሴሰኛ ነው የሚባለው አይ ቲንክ እሱ መንፈስ አለበት መሰለኝ የእሱ መንፈስ ነው ወደ እኔ ጋር የገባው አይ ዶንት ኖ በሴክስ መንፈስ ይተላለፋል እንዴ ወንድሜ በዝሙት እኮ ያ እና ከሱ ጋር ከተኛ በኋላ በጣም ዝሙተኛ ሆንኩኝና ጀስት ነገሮችን ቀለል ማድረግ ጀመርኩ ኢትስ ኦኬ ከወደደኝ ልክ እንደ ፈረንጆች ማሰብ ጀመርኩ እና ልክ አንተ እንዳልከው ማለት ነው ለካ እኔ ስለነሱ ባወራ ቁጥር የሚቀለኝ ነበር የሚመስለኝ ለሰው ባወራ ቁጥር አይደለም ነገሩ ለካ በውስጤ ጥላቻን እየገነባው ነው የሚሄደው ልክ አንተ እንዳልከው ማለት ነው ፎቶአቸውን አጥፍቻለሁ ለዓለማየት ኮንታክታቸው እንዳይኖረኝ አጥፍቻለሁ ግን ይመጡብኛል ታውቃለህ የሆነ ነገር ሳስብ ይመጡብኝና በቃ እቆጣለሁ ይቅርታ እኮ አድርጌያለሁ ግን እቆጣለሁና በቃ መተው እንዳለብኝና ምንም እንትን ማለት እንደሌለብኝ እንደዛ ያልክ በእውነት ወደ ውስጤ በቃ ልቤን የሆነ ነገር ነካኝና እያለቀስኩ ነው ጌታ ወይ በቃ ፈውሰኝ አልኩ በቃ ምህረት አድርግልኝ የሆነ ነገር ሲከለከል እንደሚነጫነጭ ልጅ አንደኛው የስሜት ጊዜ ላይ ወይም ደግሞ አንደኛው ሁኔታ ጊዜ ላይ መቆየት ነው የራሴን እየታዘብኩት የእውነት እልፍ ማለት በቃ ከጊዜው ጋር እልፍ ማለትን ከዛ ደግሞ እዛ ጊዜ ውስጥ ደግሞ ምን ያደረኩ ልቆይ ብዬ እዛው ንጉስ ነህ ዛሬም ትችላለህ እሺ እዛው ጋር ደግሞ እግዚአብሔርን በዚህ ጊዜ ውስጥ ምን ያደረኩ ልጠብቀው ታዲያ ምንድነው ያደረካን የሚጠበቀው ብዬ ደግሞ ሆሴ ላይ ያነሳከው በጣም እንትን ነው ምን ያደረግን ታዲያ እንቆይ ስንል እግዚአብሔርን በመታዘዝ እግዚአብሔር ከኛ ምንድነው እንድንሆን የሚፈልገው ምን እንድናደርግ ነው የሚፈልገው የሚለው እሱንም ለመረዳት ይችላል እውነት እግዚአብሔር አብዝቶ ይባርካውንም እግዚአብሔር መጥቶ ጽድቅን እስኪያዘንብላችሁ ድረስ እርሱን የምትሹበት እሱን መሻት እሱን ብቻ ሌላ አይደለም እሱን ብቻ መሻት እግዚአብሔርን በመፈለግ ደግሞ መጠበቅ ፊቱን በመፈለግ መጠበቅ ነው እግዚአብሔር ይባርካችሁ ሁላችሁንም እቺኑ ለማለት ነው ተባረኩ ፓወርፉል ጌታ ይባርክሽ በጣም ጥሩ ተማሪ ነሽ ጌታ በጣም ደስ አለኝ ዮናስ ነኝ ብለን ተስፋ እንዳንቆርጥ ዮናስ ይሆን ነው የገባንበት ቦታ ስላልተላከን እንጂ አገር ማዳን እንችላለን ሰው ያው ዮናስ እዚህ ጋር ማክሰር የቻለው ክፉ ሰው ስለሆነ አይደለም ስላልታዘዘ ነው ሰው ወደ ቦታው ሲመለስ ወደ ተጠራበት ወደ ተላከበት ቦታ ሲመለስ ደግሞ አገር ማዳን ይችላል ክብር ለኢየሱስ ይሁን ጀጅ እንዳናደርግ እዛው እንዳንቀር ውያለን ሰይጣን አንተ እኮ የተፈጠርከው ለኪሳራ ነው ለክፉ ነው ብሎ ሰይጣን በወደቅንበት ቦታ እንዳይጨርሰን የወደቅነው ስላልተላክን ነው እዛው ቦታ ላይ መርከብን አክስሮ ከተማ ማዳን የቻለው ሰውየው the same person ለውጥ የመጣው መታዘዙ ነው ሄዶ ሲታዘዝ አገር ማዳን ይችላል ካልታዘዘ ደግሞ ኪሳራ ማምጣት ይችላል the same ዮናስ ማለት ነው ራሶቻችንን ቼክ ማድረግ ያለብን ጀጅ ማድረግ የለብንም በቃ እኔ ድንጋይ ራስ ነኝ የማረባ ነኝ እዚህ ጋር ወድቅ ያለው የሰው ትዳር በጥብጫለሁ የሱ ኑሮ በጥብጫለሁ ልጆቼን በጥብጫ ኤቭሪ በጠበጥናቸው ነገሮች ኮቴውን ስላልሰማን ነው አይደለ ዲስኦቢዲየንስ ነው ያንን ነገር ያመጣው እንጂ የተፈጠርነው ለመበጥበጥ ስለሆነ አይደለም በፍጹም አይደለም ክብር ለኢየሱስ እኔን ቆም ብሎ ማየትና እሱ ማየት በጣም ጤነኛ ነው በጣም the beauty of ደግሞ በጣም ደስ የሚለው ነገር ደግሞ ምንድነው ያበላሽነው መርከብ ነው ምናደነው ከተማ ነው እዚህ ከምናጠፋው ነገር እግዚአብሔር የጠራን ቦታ ስንሄድ ምድር ማዳን የምንችልበት ደግሞ ትልቅ ፖቴንሻል እና ድምጽ አለ ውስጣችን መልእክት አለ እዚህ ጋር በጣም ዋይዝ እንድንሆን የሚያስፈልገው ነገር ምንድነው በጣም ዋይዝ የሚያደርገን በደንብ ስሙ አንድ ዮናስ የሚባል ሰውዬ በህይወታችን መጡ ኪሳራ ሲያመጣብን ሰውየውን እየተከታተልንም ደግሞ እኛ ላይ ጀጅ እንደማናደርግ ያለመታዘዛችን ድንጋይ ሆነን ነው የተፈጠርነው ብለን እንዳናምን
እንደምንፈልግ ሁሉ ለራሳችን ለሌላም ሰው ዮናስ ሆኖ ሲመጣ እናንተ ጋር ስለመጣ ነው ዮናስ የሆነው። ይሄ ሰው ሌላ ቦታ ቢገባ ደግሞ ማዳን ይችላል። ስለዚህ አእምሮዬና ልቤ በጣም ጀጅ ከማድረግ ሌላውን የተጠበቀ ነው ማለት ነው። በጣም የተጠበቀ አምናት እኔ ጋር ያመጣው መበጥበጥ ስላልተላከ እኔ አስተውዬ ስላልሰማው ነው። ኬት እንደመጣ ሰውዬ ለምን እንደመጣ ስላልገባኝ እንጂ ይሄ ሰውዬ እኔ ጋር በጠበጠ ማለት በጥባጭ ነው ማለት አይደለም። ያለ እግዚአብሔር ፍላጎት ያለ እግዚአብሔር ፍቃድ ስለገባ ነው ይሄንን ያደረገው። እግዚአብሔር ይረዳናል። ክብር ሁሉ ለኢየሱስ እና እዚህ ጋር በጣም እንዳትረሷት በጣም እንዳትረሷት። ብዙ ይሄ እርግጠኛ ሆኜ የምነግራችሁ ይሄ ትምህርት አሁን ያልኳችሁን ጥበብ ከተጠቀማችሁ ከፍርድ ነፃ ትወጣላችሁ። በጣም ከፍርድ ነፃ ትወጣላችሁ። የሆነ ቦታ የሆነ ሰው የያዛችሁት ማለት የህይወቱ እጣ ፈንታ ለዛን የተፈጠረው ማለት አይደለም። ባለመታዘዝ የገባበት ከተማ መበጥበጥን አምጥቶ በሚታዘዝበት ከተማ መድኃኒት መሆን ይችላል። አንዳንድ የራሴን አገኘዋለሁ። የሆነ ሰው ህይወቴን በጥብጦ ሄዶ ስረግመው ኖራለሁ። ይሄ ክፉ ምናም ይሄው ኑሮዬን አከሰረ፣ ህይወቴን አከሰረ፣ ስረግመው ኖራለሁ። ከዛ እሱም በረገምኩበት ወጥመድ ውስጥ እኔ ይገኛለሁ። እግዚአብሔር መሰላቸው ዮናስ ካራክተር ነው፣ ሰው አይደለም። ዮናስ ካራክተር የማይታዘዝ ካራክተር ነው። ስለዚህ የትኛው ራሳችሁ ውስጥ ታገኛላችሁ? ሰው ውስጥ እኛማ ነፍ ነው፣ በየቀኑ ነው ዮናስ ነው በየቀኑ። ስለዚህ የስንት ሰው ህይወት እንዴት ግልብጥብጡን እንዳወጣን የስንት ሰው ህይወት እንዳበላሸ እግዚአብሔር ሲመልሰን ደግሞ ምድርን የሚያድን መድኃኒት ውስጣችን አለ ማለት ነው። ስለዚህ እየተከተላችሁ አውሬ ነው ስትሉ፣ በነገራችን ላይ አንድን ሰው ደጋግማችሁ ጀጅ በምታደርጉበት በዚያው አንደበት እናንተ ሪፍሌክት ታደርጋላችሁ ሰውየው። ይህም በጣም እንድታስተውሉ ፈልጋለሁ። የሆነ ሰው አቁማችሁ የተረገመ ውስጥ ሪፍሌክት ነው የምታደርጉት። ደሴም ኢነርጂ ነው እናንተም ሼር የምታደርጉት። ምክንያቱም ሰውየውን ክፉ ነው ስትሉ ክፉን ባጦዛችሁት ቁጥር ክፋት ልባችሁን እየያዘ ነው የሚሄደው። መራር እየሆናችሁ ትሄዳላችሁ። ሰው እኔ የኔ ክፋት እንዲፈወስ ከፈለጉኝ የጎዱኝን ሰዎች የመልካም ቃል በማውጣት ስለነሱ መልካምነት በመናገር የኔ ልብ የኔን ኢነርጂ የኔን ማንነት መቀየር ይችላል። ብዙ ጊዜ የጎዱንን ሰዎች በማሳደድ እኛ የምንፈወስ ይመስለናል፣ በመበቀል የምንፈወስ ይመስለናል። ዮናስን በማባረራችሁ ገስዋት በማባረራችሁ አትፈወሱም። እናንተ ከዛ በኋላ የምታስገቡትን ለመለየት ልባችሁ መፈወሱ፣ ድምፁን ለመለየት ከዚህ በኋላ ዮናስንና ኢየሱስን ለይቼ ነጥዬ አስገባለሁ ወደ ህይወቴ ስትሉ የዛ ጊዜ ነው ጤነኛ ልትሆኑ የምትችሉት። አገኛችሁ? አንድ ሰውዬ በጣም ሁሌ በቃ የፈለገ ይሰድበኛል፣ ይጎዳኛል። 16 ዓመት ሰደበኝ። 16 years ማለት ነው። ስሙ በደንብ አድርጋችሁ 18 ዓመት ሰደበኝ። መጨረሻ ላይ እኔ የራሴ መራገም ጀመርኩ። እግዚአብሔር ይምታ አስለቀሰኝ ምናምን ስል ጌታ እንዲህ አለኝ፣ 16 ዓመት ሰው ከሰደበ በሽተኛ ሆኗል እኮ ለምን አልጸልይለትም አለኝ ጌታ። ደነገጥኩኝ። ምን ማለት ነው? ድንጋይ ሲወረወርብኝ ያንን ድንጋይ መልሼ ስመጣ እየተገዳደልን ነው የምንሄደው። ድንጋዩን እየተቀበልኩ ባስቀምጠው ግን ቤት ልሰራበት እችላለሁ። ያንን ድንጋይ ጥሩ አቅም ያለው የማይፈርስ ጠንካራ ቤት መስራት ይችላለሁ ባነንኩኝ ማለት ነው። እዚህ አንድ ሰው እኔን እየጠላኝ ሲሄድ ማየት ያለብኝ የሰውየውን ጥላቻ ሳይሆን የሰውየውን በሽታ ነው። እንዴት አንድ ሰው ለ16 ዓመት ካቄመባችሁ ልትራሩለት ነው የሚገባው። በቃ በሽተኛ ሆኗል ማለት ነው። ካንሰር ይዞታል ማለት ነው። ተመርዟል ማለት ነው። ሰው የኔ የምድነው ቢወረወርብኝ ድንጋይ መልሼ በመወርወር አይደለም። አንድ የተወደደ እግዚአብሔር ሰው እንዳለ ድንጋይ ስትወረወሩብኝ እኔ ቤት ሰራውበታል፣ ግንብ ቤት ሰራውበት የማይፈርስ ተማርኩበት እያለ ነው ያለው።
ድንጋይ ልትፈነክቱኝ ወርወራችሁ በወረውር ኖሮ እናልቅ ነበረ። የወረወራችሁትን ድንጋይ ሁሉ እኔ ግን ቤት እሰራበትም። ከዚህ በኋላ እንዲህ አላደርግም። ሰው እንዲህ ቢለኝ እኔ እንዲህ አላደርግም። እንዲህ ቢመቱኝ እንዲህ አልመታም። ያው የሚመጣውን ኤኒ ትችቶችን ወደ ገንዘብ መቀየር፣ ስድቦችን ወደ ገንዘብ መቀየር። አንተ የጠነከረ ጠንካራ የሆነ ቤት መስራት ትችላለህ። ድንጋዮች ሰነፍ ከሆናችሁ ይገሏችኋል። ብልጥ ከሆናችሁ ብልጥ አይደለም ዋይስ ከሆናችሁ ግን ግንብ ቤት ትሰሩበታላችሁ። ምርጫው የእናንተ ነው። አሁን እዚህ ጋር ዮናስ ወደ እናንተ መጥቶ ስላከሰረ ዮናስ አክሳሪ አይደለም፣ ካራክተር ስለሆነ ነገ ያው ሰውዬ ካራክተሩ ተቀይሮ ሲታዘዝ ደግሞ ምድርን ማዳን ይችላል። እዚህ እኔ ሁልጊዜ አንድ በተጎዳው ጉዳት ላይ ችክ አልልም። በቃ ይሄ ነው ዮናስን እዛ ቦታ ላይ ቤት ይውላችሁ። ዮናስ ተቀይሮ እኔ ውስጥ ግን ዮናስ ያልተቀየረው ዮናስ ቁጭ ብሏል። አገር እሱ ሄዶ እኮ ተቀይሯል። እሱ ታዞ እኮ ለውጥ እያመጣ ነው። እኔ ውስጥ ግን ያልተለወጠው ዮናስ ነው ያለው። እግዚአብሔር ራሱ እኔ እኮ አላውቅም እሱን ዮናስ እኮ ተቀይሯል እኮ አሁን እኮ 120,000 ሕዝብ አድኗል ይለኛል። እኔስ ኖ ክፉ ነው እግዚአብሔር ሆይሏል። ክፉ ነው ስል አንተ ውስጥ ነው ክፉ እንደሆነ የቀረው። እሱ ግን በሚገባበት ከተማ ሁሉ በሚሄድበት ቦታ ሁሉ መድኃኒት እየሆነ ነው። እዚህ ውስጥ ያስቀመጣችሁት አካል ያልተቀየረውን ነው የያዛችሁት። ያ ማንነት እናንተ ውስጥ ይውላችሁ። ሰው አይቀየርም፣ ሲወጣ ነው የሚቀየረው። ያስቀመጣችሁ ሰው እንደበሰበሰ። በነገራችን ላይ ያልተቀየረ ካራክተር ውስጣችሁ ካቆያችሁት እናንተን እየለወጠ ይሄዳል። ኤግዛክት ፐርሰን ትሆናላችሁ። ኤግዛክትሊ ደሴም ፐርሰን ነው የምትሆኑት። ካወጣችሁት ግን መቀየር ይችላል። ለእግዚአብሔር ስትሰጡት ቀያሪው እሱ ነው፣ ለዋጩ እሱ ነው፣ ፈዋሹ እሱ ነው። አታሰንብቱት። የእናንተ ውስጥ አንድ ሰው መቀመጡ እናንተን አይፈውስም፣ ስታወጡት ነው የሚፈወሰው። አዩት ሚ ጋይስ እንዲያርጎኝ እንዲያርጎኝ ከዛ ሰውየው እዛ ውስጥ እየጎለመሰ ታበሉታላችሁ ማለት ነው። ታጠጥቷላችሁ። ይህ ክፉ ስትሉት እያጠጣችሁት ነው። ይህ ስታሙት እያጠጣችሁት ነው። ከዛ ጡንቻ ያወጣል፣ አእምሮ ስማርት ይሆናል። እናንተ ውስጥ ይገነባ ኪንግ ይሆናል ማለት ነው። ውስጣችሁ ቁጭ ብሎ ማንም የማይገረሰሰው መንግስት ይሆናል። ከዛ ቀናችሁን ይቆጣጠረዋል። ጠዋት እሱ ነው የሚያዛችሁ ወደ ጨካኝ እንድትሆኑ፣ ከሰዓት ያዛችኋል። ይዘ ኪንግ ለምን በሐሜት በጥላቻ ምክንያት እየደረደራችሁ ውስጣችሁ አቅም እየሰጣችሁት ንጉስ ሆኗል። ውስጣችሁ ማለት የምጠሏቸው ሰዎች በሐሜት ጉልበት እንዲያገኙ ታደርጋላችሁ። ውስጣችሁ ለነሱ ምክንያት እንዲያረገኝ እኮ እንዲህ ስለሆነ ነው ጉልበት ነው የምትሰጡት። ባማቻቸው ቁጥር በሰደባቻቸው ቁጥር እነሱን በጣም በተበሳጫችሁ ቁጥር እናንተ ውስጥ በደንብ እየፈረጠሙ እንዲሄዱ ነው የሚሆነው። እንዳያደርጉ ማሰብ ራሱ ሳቆ እየሞተ ይሄዳል። ሶሻል ሚዲያ ላይ እየፈለጋችሁ አትስሟቸው። እየሰማችሁ አቅም ነው የምትሰጡት። ውስጣችሁ የጠነገ ስልካችሁ ላይ ፎቶአቸውን ታያላችሁ፣ አቅም ያገኛሉ። ቴክስታቸውን ታያላችሁ፣ አቅም ያገኝ። ውሃ እያጠጣችሁ ነው እየሄዳችሁ በቴክስት የሰደቧችሁን ስድብ ረዘም ያለት ስክሪንሻት አድርጋችሁ አላቀምጣችሁ ስታነቡት አቅም ውሃ እያጠጣችሁት እሱ አቅም እያገኘ ጉልበት እያገኘ ይሄዳል። እንዴት ነው የምገለው? ጠኔ ነው ማስያዝ ያለባቸው። ጠኔ ታውቃላችሁ? ከጥም ያለፈ ማለት ነው። ምንድነው ላላሰባቸው እነሱን ሊያሳስበኝ የሚችል ነገር ሁሉ አልነካም። ኢየሱስን ሊያሳስበኝ የሚችል ነው ሲል እየሞተ። ምክንያቱም እባብ የሚሰነብተው አፈር ሲልስ ብቻ ነው። አሁንም ደግሜ እላለሁ፣ እባብ የሚሰነብተው አፈር ሲልስ ነው። የዚህን ካራክተር ሲልስ ነው ማለት ነው። ስጋዊ ማንነታችሁን ፊድ ባደረጋችሁት ቁጥር እባቡ ያደገ ከእባብነት ወደ ዘንዶነት ይቀየራል ማለት ነው። በጠኔ ለመግደል ከፈለጋችሁ ግን እግዚአብሔር በአብ ቀኝ ያላችሁበትን ቆላስይስ ምዕራፍ 3 ላይ እንዳለው አስቡ። በአብ ቀኝ ናችሁ፣ በሰማይ ያለውን አስቡ፣ በምድር ያለው ብልቶቻችሁን ግደሉ። በሰማይ ያለውን ሳስብ በምድር ያሉት ነገሮች እየሞቱ ምግብ እያሳጠዋቸው ነው የሚሄዱ። የጎዷቸውን ሰዎች ለምን እንደጎዷችሁ ማሰብ ሲጀምሩ አቅም እየሰጣችሁ ትሄዳላችሁ። የሚጽፉትን የሚሰሩትን ቪዲዮ የሚያወሩትን ወሬ አብራችሁ የተነሳችሁትን ፒክቸር
ኤቭሪ ነገሮችን እያወጣችሁ ስትሄዱ እየገደላችሁ ትሄዳላችሁ። ትንሣኤ አሰጡት። ትንሣኤ የምትሰጡት የሰደባችሁን ስድብ ታነባላችሁ። ቴክስታቸውን በሌላ ሰው ምን ላይ እንዳሉ ትጠይቃላችሁ። ሄዳችሁ ፌስቡካቸውን ቼክ ታደርጋላችሁ። እነሱን ቼክ ባደረጋችሁ ቁጥር እነሱ ንጉስና ንግስት እየሆኑ ይመጣሉ በህይወታችሁ። ከዛ ጠዋታችሁ ላይ አቅም አላቸው ስትነሱ ስለምታስቧቸው ቀናችሁን እየረበሹት ይውላሉ። ንጉስ ሆነዋላ፣ ዙፋን ሰጣቻቸው። እዚህ ዮናስ አንተ ጋር ነው ዮናስ የሆነው። ሲወጣ መልእክተኛ ሊሆን ነው የሚችለው። አታሰንብቱት፣ ውሃ አታጠጡት። በጠኔ መግደል ይቻላል። የሆነ ጊዜ የጎዳችሁን ሰው ሁሉ የምታስቡ ከሆነ በውስጣችሁ ላይ በጣም አቅም እየሰጣችሁ ትሄዳላችሁ። የዋን ፍሪደም አታስቧቸው። የምታስቡ ስትመጡ መስቀል ላይ የተሰቀለውን የሚያደርጉትን አያውቁምና ይቅር በላቸው ያለውን ጀግናውን አስቡት። እሱን አስቡት። በጠኔ ይሞታሉ። ፊድ አታረጓቸው። የስ ጠኔ የምታስይዘው አንተ ነህ። ከፍታን ወደ ላይ እየጨመርክ ክብር ሁሉ ለኢየሱስ ሲሆን እምቢ አላስባቸውም ሁልጊዜ። አሁን ችግሩ ምንድነው? ፊልም ስታዩ የፊልሙ ካራክተር እራሱ እነዛን ሰዎች ነው የሚመስላችሁ። ሰባኪ ስታዩ እነዛን ሰዎች ነው። በምናባችሁ እነዚህ ሰዎች ነው የምትስሏቸው፣ ታመጧቸዋላችሁ። የእግዚአብሔር ቃል ሲነገር እሱን ይመስላል። ፊልም ስታይ እሱን ይመስላል። የሆነ ሰው ሲቆጣ እሱን ይመስላል። ከዛ በኋላ ልክ ያንን ስታስብ ውስጥ እነሱ አቅም እያገኙ ይሄዳሉ፣ እየተቆጣጠሩ ይሄዳሉ። ማለዳዬ ኢየሱስን አስቤ ኢየሱስን እያመለኩት መቀጠል ነው የምፈልገው። የጎዱኝን ሰዎች ውስጥ ቁጭ አድርጌ ውሃ አላጠጣቸውም። እደውልና ያ ሰውዬ አለ እንዴ? ያቺ ሴትዮ አለች የጎዳችሁን ማለት ነው። ይህ ነው በጣም አትራክሽን ፎርሱ ወይም ደግሞ ፎርጊቭ ያደረገባችሁት መጠን ጥቂት ስለሆነ ስለነሱ መረጃ መሰብሰብ ያደርጋቸዋል። በተለይ ወደቀ ስትባሉ የምትረኩ ከሆነ ተሰበሩ፣ ከሰሩ፣ መነሳት አቃታቸው፣ እነዚህ ሃፒነስ ከሰጧችሁ እመኑኝ፣ እነዚህ ሰዎች እናንተ ቤት ውስጥ ቤት ሳይሆን መጋዘን ሰርተዋል። ሊያከራዩ ነው ለሌላ ሰው ሁላ ማለት ነው። እነሱ ተርፏቸው እንዴ ስኬታቸውንም ማየት አልፈልግም፣ ጉዳታቸውንም ማየት አልፈልግም። ለምን? እኔ ውስጥ አቅም እንዳያገኙ። ዮናስ ካከሰረ በኋላ ስለሱ ማሰብ ካለብህ የተጠራ ነው ብለህ ደምድም። እግዚአብሔር ይለውጠዋል። ሰው የጎዷችሁ ሰዎች ውስጣችሁ ከተቀመጡ ሳይለወጡ 100 ዓመት ይኖራሉ። እነሱ ግን ፊዚካሊ ተቀይረዋል፣ ሌላ ቦታ ሄደው። እግዚአብሔር እዛ ከተማ ላይ ገብቶ ለውጧቸው ሊሆን ይችላል። ብዙ አወራሁ፣ ለፈለፍኩ አይደለም። መልካም የተናገርኩት። ክብር ለኢየሱስ። ብቻዬን አወራሁ እንዴ? እንደ ዛሬ ቪዲዮ ተዘግቶብኝ ያወራሁበት ቀን የለም። ጌታ ይመስገን። አይ ነው አይቶከላት ብዙ አወራለሁ። እግዚአብሔር ምሕረት ያድርግልኝ። እሺ የኔ ትልቅ የተማራችሁትን ሪፍሌክት ለማድረግ ግቡ። የተማራችሁትን ጌታ የነካችሁን ፓርቶች ለማውራት አሊ ኃይለኛ ሰባኪ ነው ምናምን የምትሉ ከሆነ አትግቡ፣ እዛው ያዙልኝ። አንተም እኮ እግዚአብሔር ሰው እሱን ትተህ የተማርከውን ብቻ አውራ። ጌታ አስተማሪ እግዚአብሔር እንዲህ አለኝ፣ ይሄ ነገር ህይወት ይለወጥ ምናምን እና 46ኛ ታቦት ደክሞናል። አሁን በጣም ጠጣ፣ ክብር ጠጣና አቅለሸለሽ። አሁን የሚሻለው ወይ ባርከኝ እግዚአብሔር እንትን ይመስል አገልጋይ የለም በምድር ላይ ማለት እሱ አይለውጥም፣ በምንም አይለውጥም። ጌታ አንድን አገልጋይ ሪስፔክት ማድረግ ስ ትሩዝ መተግን የተቀባው የተለቀለከው በዛው አንደበት እኮ ኢየሱስን የተቀባው አንዱ መሲሁ ክርስቶስ ብትል ህይወት ላይ እሳት ይወርዳል። ክብር ለኢየሱስ። እሳት እና ጌታን እናድምቀው፣ እሱን ከፍ እናድርገው። የተቀባውን ከዛ የተማሩ ነው። አንዳንዶቻችሁ ትገቡናሉ የዛሬው ትምህርት ድንቅ ነው ብላ አታጭበርብረኝ። የተማርከውን አውራ ነው ያልኩ። በጣም አሪፍ በቃ እሳት ወርዷል። ተንበርክኬን የሰማሁት በቃ ነፍስ አልቀረልኝም። የጴንጤ ቋንቋ ነፍስ በቃ ቅልጥ ብዬ ሙትት ብዬ በቃ ይገርማል። እንትኑ ደግሞ ምኑ እንትኑ ብዬ አላስተማሩ
what I need is አንድ ቃል ይሄ ቃል አቅጣጫዬን ቀየረ። ይሄ ቃል ጌታ ነካኝ። just one word, one simple word ማለት ክብር ለኢየሱስ። ለዚህ እኮ ነው ሰውየው እንትን ሆኖ ምንድነው ሰውየው ሰባኪ ነውና ሲሰብክ እና ረጅም እንደዚህ ጺም አለው እና የሆኑ ሴትዮ በጣም እያለቀሱ ነው የሚሰሙት። አልቀሰው ሰውየው ምን ዛሬ ምን አይነት ባስተምር ነው እንደዚህ በጣም ያለቅሱት ብሎ ሲወርድ ማማ ዛሬ ቃሉ በጣም ነክቶታል፣ ሲያለቅሱ ነበረ። የቱ ቃል ነው የነካው ሲል ወይ ልጄ ቃሉ አይደለም፣ ድሮ በጣም ወደው ፍየል ነበር እና ፍየሉ ጺሙ እንደዚህ ረጅም ነው፣ ድንገት መኪና ገጭቶት ሞተ እና ሳይ ጺመ የፍየሉን ትዝ ብሎኝ ለዛ ነው ማለቅሰው እንጂ ቃሉ አይደለም። ይገርምሃል አሉ ሴትየው። እንዴት የዋህ ፍየል ነበር መሰለ፣ ከቤት አይወጣም በግ ነው አሉ ማለት ነው። እና ገብተህ ፍየል አስበህ አልቅሰህ ይሁን ጺሙ የሞተበት ፍየል ጌታ ነክቶ ይሁን ለመለየት ያህል የሚያስቅ ነገር ነው ያወራሁት። ጭራሽ አኪ አንተም ሳቅ። የእውነቴን እኮ ነው። እንደዚህ ረጅም ጺም ነው ሰውዬው ያደረገው። ሰው እማማ የትኛው ቃል ነው የነካሁት? በጣም ልቦትን የነካሁት? አረ ምንም ልቤን የነካ ቃል የለም። ጺም ፍየሌን ትዝ ያለው በድህነቴ ገዝቼ ሳሳድግ የነበረው ፍየል እና ድንገት ያው ፍየል ቀዥቃዣ ስለሆነ ወጭ ሲወጣ ገጭቶ ሞተና እሱ የሞተው ፍየሌን ትዝ ብሎ ይኖሩ አላረፉ። እሺ ጨዋታም ደስ ይላል። እሺ ማን ነው የሚቀጥለው? የኔ ትልቅ ጌታን ገኔ ግን ትስቃላችሁ ብዬ አይደለም። I'm serious. I'm really serious. የኔ ትልቅ አክብሬ ነው አረግን ታው ስምህ ደስ ብሎ የኔ ያቆየው የኔ ትልቅ ስኬት ኢየሱስ ነው ብሎ እንዴት ነው? ሰላም ሰላም የክርስቶስ ቤተሰቦች፣ እግዚአብሔር ይመስገን። ጥያቄ ነበረኝ መጠየቅ እችላለሁ? የላይፍ ጥያቄ ተመረሻል? ነው ላይፍ ጥያቄ ማለት ላይፍ ዝም ብሎ የህይወት ጥያቄ እኮ። ተመረሽ ነበር ማለት ተመረሽ ነበር? ትምህርት አስተምሬ ጨርሼ ነው። ተመረሻል? አይ ወንድም፣ እኔ የጨነቀኝን ነገር ላማክራችሁ ነው። ጨንቆኝ ነው። እሺ እሺ። በፊት ላይ ማለት ነው ኢትዮጵያ እያለሁ በጣም አይናፋር ነበርኩኝ። እንደዚህ ከወንድ ጋር ምናምን እፈራለሁ። እንደው ፍቅር ነው የሚባለው ፍቅር ያ እና አሁን የሰው ሀገር ሲሄድ ግን ተጣጣፍኩኝ። ሜቢ መንፈስ ይሆናል። አይ ዶንት ኖ ዲያብሎስ ይዞኝ ነው አላውቅም። ዲያብሎስ ይዞኝ ነው መሰለና እዛ እዚህ ማለት ኪስማ ተው የተራ ሴክስም እንደዛ ተራ ነው። አሁን እግዚአብሔር ሊቀጣኝ ፈለገና እግዚአብሔር ሊያስተምረኝ ፈለገና አረገዝኩ በመሃል እና ሳረግዝ ሜቢ ቦርጭ ሊሆን ይችላል ምናምን ፔሪድ አንድ ወር ሙሉ ጠበቅኩት፣ አልመጣም። ከዛ ሆስፒታል ሲሄድ የአንድ ወር ነፍሰ ጡር ነሽ አሉኝ። እኔ አሁን እዚህ ጋር እንድትነግሩ የምፈልገው ነገር ይሄ ልጅ መውለድ አልፈልግም። ልውለደው ወይስ ላስገድለው ነው የሚባለው? ላስጠርገው ነው? እንዴት ላድርግ? ስምሽ ማን ነው? አይ ስሜን መናገር አልፈልግም። ላይቭ ነው ይሄ። እሺ የት ነው የምትኖሪው? እኔ ውጭ አሜሪካ። የት ስቴት ነሽ? አይ ስቴቴንም እፈራለሁኝ እኔ። እሺ በውስጥ መስመር ትጽፊልኛለሽ? ብሩኪ ያለ ግን ላስወርደው ወይስ እኔ አባቱማ እንደሆነ አላውቅም። ጥቁር ይሁን ነጭ ይሁን ስፓኒሽ ይሁን አላውቅም። እሺ ቆይ እናቴ don't worry። አሁን የእውነት ይህን ያህል በህይወትሽ ቀላል ነገር እያወራን ያለ ነው። ስለ ውጭ የሆነ ምግብ በልተሽ ከባድ ነው ወንድሜ። ሴት ሁን እስቲ፣ ሴት ሆነህ ያው እርግዝና መቤቴን ህይወት
ከዛ በኋላ ህይወቴ ምንድነው የሚሆነው? ልጅ ከወለድኩ እኔ ለራሴ ገና ልጅነቴን አልጨረስኩ አይደለም እናት። ቆይ እንዴ አንቺ ደግሞ አንዴ ስሚው አስጨርሺው። ሚውት አድርጊና ሰምተሽ ጨርሰሽ እንረዳሻለን። ማንም ጀጅ እያደረገሽ አይደለም። ሚውት አድርገሽ ሰምተሽው ከዛ ትመልሻለሽ። ቴንክ ዩ። በውስጥ መስመር ፍቃደኛ የእውነትሽን ከሆነ በስልክሽን ጻፊልን እናውራሽ። አይ የእውነት ህይወትሽ ላይ ሲሪየስ ሆነሽ ማርያምን እግዚአብሔርን ማርያምን ከልብ እሺ እኔ ናት ደወሪ እንትን አድርጊ ስልክሽን ላኪልን በውስጥ እና እናወራሻለን። እሺ ተባረኪ። አንዳንዴ ነው መሰላችሁ ይሄ ቦታ እግዚአብሔር ያለበት ቦታ አይደለም። አይጋረድ ነው አይ ቲንክ እንደምታውቁት ብዙ ኤክስፒሪየንስ አለን አይደል? አንዳንዱን ጌታ ይገልጥልናል ሲዋሹ ብዙ ጊዜ ይዘናቸው እናውቃለን። ዘፋኞች በጥባጮች እዚህ ጋር መጥተው ገና ድምፃቸውን ሰብተን የለየናቸው ብዙ ሰዎች አሉ። አንዳንዴ ደግሞ በጣም መንፈሳዊ ጋር እንድታውቁ ከዚህ በፊት አይታችሁ ከሆነ የሆነች ልጅ መታዚ ቦታ ላይ ጀርመን ሀገር የምትኖር እየተናገረችው እያለ ከዛ ትዝ ይላችኋል አጋንንት ከወጣ በኋላ ምንድን ያልኩት ነው ያለችው። የተናገርኩት ነገር ምንድን ነው? እዚህ ቦታ ላይ ውሸት የሚመስላችሁ አንዳንዴ መንፈሱ ራሱ ያወራል፣ ራሱ ስፒሪቱ ራሱ ያወራል እና ስትሰሙ አዋራጅ አይደለ እሱ እንዳለ ህይወታቸውን እንዲያወሩ ያደርጋል ማለት ነው። እና መለየት መቻል አለባችሁ። ሊያዋርዳቸው የሚያስወራቸው ስፒሪት አለ። አንዳንዴ ደግሞ እግዚአብሔር አውቆ ኤክስፖዝ ሊያደርገውና ነፃ ሊያወጣት እህታችንን ደግሞ የሚያወራው አለ። አሚን ትቀልድም አትቀልድም እቺ ልጅ ጉዳት ውስጥ ነው ያለችው ፎር ሹር ማለት ነው። ማለት ታርግዝም አታርግዝም ሲጀመር በውስጥ መስመር ስጽፍልን እናውቃለን። ግን ይህንን ካለች እኮ ጤነኛ አይደለችም ማለት ነው። በቃ አይደለችም። ምን ማርገዝ አይጠበቅባትም። ይችላል ከወንድ ጋር መተኛት አይገባም። ሲጀምር ሎጂካሊ ጤነኛ ጥያቄ ነው የጠየቀችው። ከወንድ ጋር በመተኛት ስፒሪት ይተላለፋሉ። ኢነር ሂሊንግ ላይ ሁሌ የምናስተምራቸው ነገር በደንብ ይተላለፋል። እቺ ልጅ በጌታ ስለሆነች አይደለም ይህንን እውቀት ያወቀችው። በምንም አቅጣጫ ግን ይሄ ነገር ውስጧን ይዟታል ማለት ነው። ስለዚህ አንዳንድ ሰዎች ሲቀልዱም ቀልዳቸው ውስጥ ጠላት እንዳለ ታያላችሁ። ጠላት እንዳለ ታውቃችሁ። ካይንድ ኦፍ ጥቆች አንድ ጥያቄ ልጠይቃችሁ። አንድ ሰው መጣና እንደዚህ አለኝ ነው ባይብልን ሊያራክስብኝ ፈልጎ ማለት ነው። እህቴ ማግባት እችላለሁ ወይ አለኝ። ይህንን የሚለው በአማርኛ ነው። በአማርኛ እህቴ ማግባት እችላለሁ ወይ ብሎ ሲጠይቀኝ የመለስኩለት አንድ ነው። አዎ ሂድና አግባ፣ ሰርጉን እኔ እችላለሁ አልኩት። ለምን? ጥያቄው ጤነኛ ስላይደለ ባለበት በዚህ ካልቸር ውስጥ እንዲህ ለመጠየቅ መድፈሩ በራሱ ጤንነት አይደለም። አንዳንዴ ጥያቄዎች አበሳጫችሁ። ጥያቄ የተጠየቀበትን መንፈስ ካገኛችሁ ባጭሩ መቅጨት ይቻላል ማለት ነው። አገኛችሁ ባጭሩ መቅጨት ይቻላል። ሂድና አግባ ደግስላል። ከዛ በስመ አብ ወልድ መንፈስ ቅዱስ አለ ማለት ለምን ደነገጥክ? እንዴት እንዲህ ትላለህ? አንተ እንዴት ትጠይቃለህ እንዲህ አይነት ጥያቄ? ዩሲ አንዳንዱ ፎር ሹር የሚጠይቁት ጥያቄ ወይ ፖሰስድ ሆነዋል ወይ ተጎድተዋል፣ አሊያም ደግሞ there is something wrong በህይወታቸው የተፈጠረ የተጨማለቀ ነገር አለ ማለት ነው። ስለዚህ እኛ የምናስታመመው ጥያቄውን ሳይሆን ሰውየው ነው። ደግሜ እላለሁ ጥያቄውን ሳይሆን የምናስተናግደው ሰውየውን ነው። አሁንም ደግሜ እላለሁ ጥያቄው ሲጠየቁ መልሱ ጋር ከሚሄድ ሰውየውን አስተናግዱት። ሰውየው በሆነ ነገር ተጠቅኝቶ የጠየቀው ጥያቄ ግን የሰውየውን በሽታ ነው የሚያሳየው። እሱ ጋር ነው ዲል የምናደርገው። እንይዛለን። እቺ ልጅ ቱ ቢ ኦነስት ነፃ ትወጣለች፣ በጣም ነፃ ትወጣለች እርግጠኛ። ኦኬ ተልዬ እንኳን ደህና መጣ። አቆያችሁኝ ፓስተሪ፣ እንዴት ነህ? አለሁ ፓስተሪ። ዮናስ እና ኢየሱስ በአስደናቂ ሁኔታ ዛሬ ተምሬያለሁ።
ነበርክ እንዴ? አዎ ጌታ ይባረክ፣ ጌታ ይባረክ። አሜን አሜን። ፓስተር በጣም ወደው ፓስተር ነው። አብረን እናገለግላለን። እግዚአብሔር እድል ይሰጠና እንሰማለን ከሱ እግዚአብሔርን ቃል ሌላ ጊዜ። ዩ ጋይስ ገና ቢ ሾኪንግ። በጣም ድንቅ ድንቅ የእግዚአብሔር ቃል ብርሃን ያለበት ወንድሜ ነው። እሺ ተባረኩ። እድል የኔ ትልቅ ስኬት ኢየሱስ ስምህ በጣም ስለከበደኝ ላስወርድህ አልፈለግኩም። ወይ ማይኩን ከፍተህ ንገረኝ። ኦኬ እሺ ዘውትር ዘውትር እሺ ዩዘር 93 ሄሎ አሬ ገባችሁ? ያው ልናገር ሰላም። እሺ ዛሬ እውነት ይሄ ዛሬ የተማርኩት ቃል ለእኔም በጣም እግዚአብሔር የዕለቱ መልእክቴ ነበረና ኢየሱስና ዮናስ ምንድነው እውነት በቃ ጌታ ብዙ ተናግሮኛልና አንድ ጓደኛ ነበረችኝና ቢዝነስ በፊት አብረን ልንሰራ ቦታ ሁላ አብረን እንመርጥ ነበርና ከዛ እሷ አጋጣሚ በጣም አንድ ጥሩ ሰው አገኘችና ቢዝነስ የሚያቋቁማት ያው እሷ እጥፍ ብላ በቢዝነስ ውስጥ ገባች ማለት ነው። እና እኔ ሄጄ ቦታውን አይቼላት ጌታ ሆይ ለኔም እንደዚህ አይነት ሰው አሰጠኝም እንዴ በቃ እኔም ያልከኝን ብዬ አንዳንዴ ዮናስ ለውጥ ወይም ለነውጥ ነው እና ምንድነው የተማርኩት አንዳንዴ በህይወታችን ውስጥ ለራሳችንም ዮናስ እንሆናለን ጌታን ባለመስማት። ምክንያቱም ዮናስ ማለት በመርከቡ ላይ ነው። እኔ ደግሞ ለራሴ ነውጥ እንደሆንኩ ነው የተሰማኝ። ምክንያቱም ዮናስ ባለመስማት አይደለ እንዴ ነውጡን ያመጣው ባለመታዘዝ። ስለዚህ እኔም ሳልታዘዝ ለእግዚአብሔር በቃ የተናገረኝን ባለመጠበቅ ራሴን ነውጥ ውስጥ እየከተትኩት እንዳለሁ እና ምክንያቱም ስታስተምረን ያዕቆብን እኮ ያለ ቦታው ሄዶ አይደለም እሱ አዳምጦ ነበረ ሲቆፍር የነበረውና የጌራራ ሰዎች ቢከለክሉትም ግን እሱ ከጌታ ድምጽ ሰምቶ ነበርና እኛም ሰምተን ከእግዚአብሔር ምክንያቱም እሰጣቸዋለሁ ሲል እባርካለሁ ሲል እግዚአብሔር ያን ባለመስማት የምናመጣው ነውጥ አለ በራሳችንና እኔ ደግሞ አለ በሰዎች ላይ ብዙ ቦታ ላይ ዮናስ የሆንኩባቸው ጻድቅ አይደለሁም፣ ግን ለራሴም በነውጥ ውስጥ እንደ ዮናስ እየሆንኩ ያለሁበት ጊዜ ነውና እግዚአብሔር ለሁሉም ጊዜ አለው ሲል በቃ ይሄ የዛሬ የዕለቱ መልእክት ነበረ ለእኔና በጣም ነው የተቀየርኩበት። እውነት ብዙ ጊዜ እንደውም 24/7 ላይ ነው እንጂ ላይቭ በዚህ አልገባም ነበር። አሁን ግን በቃ ስከታተል ትክክል ነው። ክብሩን ለእግዚአብሔር ነው የምንሰጠውና እኔ ዛሬ በቃ እግዚአብሔር ለኔ የተናገረኝ ያልኩበት ቆጮዬ እንድጠብቀው ለራሴ ነውጥ ውስጥ ራሴን እንዳስገባው ነው የተማርኩትና እግዚአብሔር ይባርክ። አሜን አሜን። ተባረክ። አሜን። ሰላም ፓስተርዬ፣ እንዴት ናችሁ? እግዚአብሔር ይመስገን። ሰላም ቅዱሳን ብያለሁ። ፓስተርዬ እኔ እንኳን ማለት ነው ኖቲፊኬሽን አልገባልኝም ዛሬ ስትገባ አልተማርኩም። እኔ አክቹአሊ እግዚአብሔር ምስክሬ ነው ይሄ ቲክቶክ አካውንት የከፈትኩት ካንተ ለመማር እንጂ እኔ ቲክቶክ የዛኔ ያክል ተጠቃሚም አይደለሁም እና ዛሬም አልገባልኝም። ግን እኔ ፓስተርዬ እዚህ ላይ ያለ ሰው ጠቅላላ በአንድ ድምጽ 2 ደቂቃ እንድትጸልዩልኝ የምፈልገው ጨጓራ ኦልሞስት ወደ 10 ዓመት ሆነኝ። ጨጓራዬን በጣም ነው የሚያመኝ። ኢቭን ኢፍ መድኃኒት እንኳን ስወስድ በጣም ፋውል በሆነ መንገድ ነው የምወስደው። ማለት በ12 ሰዓት ኢንተርቫል አንድ መውሰድ ያለበትን እኔ 2-3 ነው የምወስደውና
ያለሁት ዱባይ ነው። አሁን በጣም እየተሰቃየሁ ነው። እንቅልፍ መተኛት አልቻልኩም እና እንድትጸልዩልኝ ነው የምፈልገው። እሺ ፓስተር ተሊ ላይ ጸልይለት እስኪ እንጸልይለት አብረን። ፓስተር እየተጸልይለት እሺ እንጸልያለን። ማን ነው ስምህ ወንድሜ? ይሰማል ወንድሜ? አለ ወንድማችን ስምህ ማን ነው? በቃ እንጸልይለት የታመም ጮጋራውን ብለን። ሃሌሉያ። ጌታችን ሆይ ስለ ወንድማችን እንባርክሃለን። ጌታ ሆይ አሁን ጌታ ሆይ ወደ መስቀል ስር እንመጣለን። ከመስቀልህ የሚፈሰውን ደም እንመለከታለን። ከመገረፉ ቁስል የተነሳ ተፈውሳችኋል ተብሎ እንደተጻፈ ትፈወሳላችሁ አይልም። ጌታ ሆይ አላስጠበከንም ለፈውስ እናያለን። አይኖቻችን አይኖችህን ያያሉ። አሜን። ጌታችን ሆይ አንተ ስለኛ ታለቅሳለህ፣ አንተ ስለኛ ታነባለህ። ለአልዓዛር ያለቀሱትን አይኖችን እንመለከታለን። ኢየሱስ ስለ ኢየሩሳሌም ያለቀሱትን አይኖችን እንመለከታለን። አሜን። በጌቴሴማኒ እኛን አስበው ያለቀሱትን አይኖችን እንመለከታለን። አሜን። ጌታችን ሆይ በእኛ ስቃይ አንተ የምትደሰት አምላክ አይደለህም። አሜን። በወንድማችን ስቃይ ጌታ ሆይ አንተ የምትከበር አይደለህም። አሜን። አቤቱ መለኮታዊ ፈውስ ለወንድሜ እንዲሆን ጸልያለሁ። አሜን። የእግዚአብሔር ኃይል አሁን ወደ እርሱ እንዲመጣ ጸልያለሁ። አሜን። መንፈስ አሁን እንዲነካው ጸልያለሁ። አሜን። ጌታ ሆይ ይህን ሰው የገጠምከው በእናቱ ማህፀን አንተ ነህ። ጌታ ሆይ ሁሉም በምድር ላይ ያሉ ነገሮች እግዚአብሔር ሆይ ቢበላሹ ስፔር ፓርት አላቸው። ጌታ ሆይ የእኛ ግን አንተ ጋር ነው ያለው በኢየሱስ ክርስቶስ ስም። ስለዚህ ጨጓራው በኢየሱስ ስም ቃል እናወጣለን። አንተ ጨጓራ ላይ ያለ በሽታ በኢየሱስ ክርስቶስ ስም ተነስ፣ በኢየሱስ ክርስቶስ ስም ተነስ ብለን እንጸልያለን። በኢየሱስ ክርስቶስ ስም ልቀቀው ብለን እንጸልያለን። ይህን ስም እንጠራብሃለን በጌታ በኢየሱስ ክርስቶስ ስም። ወንድሜ ነፃ ያውጣ፣ ደግሞ ላይ ያገኘው፣ ደግሞ ላይ ነሳበት፣ የተፈወሰ ይሁን። ሉዓላዊውን አምላክ ጠራን። በአንድ ስፍራ በሁሉ ቦታ የሚገኘውን ጌታ ጠራን። ስሙ ቤትም ስፍራ ላይ የሚሰራውን ጌታ ጠራን። ኤልሻዳይ የሆነውን ጌታ ጠራን። ሁሉን የሚችለውን ጌታ ጠራን። አቤቱ ስምህን በወንድማችን ላይ ጻፈው። አቤቱ ስምህን አይቶ ጠላት ይልቀቅ። አቤቱ ደምህን በወንድማችን ላይ ረጨ ነው። አቤቱ ይሄ መቅደስ ያንተ ነው፣ ይሄ ሰው ያንተ ነው። መንፈስ ቅዱስ ሊያድርበት እንጂ በሽታ ሊያድርበት አልተጻፈለትም። በኢየሱስ ስም የተጻፈለትን ከቅዱስ መጽሐፍ አነበብንለት። ይሄ ለአንተ አልተጻፈም አልነው። በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም ወንድሜ ተፈወስ። ከዚህ ስቃይህ በኢየሱስ ስም ተፈወስ። ልዑል ሆይ ስለፈወስከው እናመሰግናለን። ሰማይ አሁን እግዚአብሔር ሆይ በዚህ ሰው ጉዳይ ጣልቃ ስለገባ እናመሰግናለን። የእግዚአብሔር ስም ነፃ ስላወጣው እናመሰግናለን። የኢየሱስ የፍቅር እጆች ስለዳሰሱት እናመሰግናለን። የጌታ አይኖች ስለተመለከቱት እናመሰግናለን። ማረፍ ሆነልህ በኢየሱስ ስም። ጤና ሆነልህ በኢየሱስ ስም። በረከት ሆነልህ በኢየሱስ ስም። የአንበሳውን አፍ ዘጋው በኢየሱስ ስም። የእሳቱን ኃይል አጠፋ በኢየሱስ ስም። ልዑል ሆይ ክብር ሁሉ ለአንተ ይሁንልህ። ስለሰማህን እናመሰግንሃለን። በድንቀኛው ልጅ በኢየሱስ ስም አሜን። ኢየሱስ ጌታ ነው። አሜን። ተባረክ። እግዚአብሔር ፈውስን ያጽናልን። አሜን። ተፈውሰን ቅር በኢየሱስ ስም። መተኛት አሜን። 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 ተባረኩ። አሜን። አይዞህ ተባረክ። እሺ ትዕግስት ሰላም ለእናንተ ይሁን። ሰላም እሺ ይዛል። አሜን። እኔ እንኳን ብዙም አልሰማውም፣ ትንሽ የተወሰነች ናት የሰማሁት ግን ነክቶኛል። ማለት ምንድነው ሰዎች የበደሉኝን ሰዎች ይዣቸው ዝም ብዬ ስለነሱ አወራ ነበረ። አንተ ስትናገር ምን ተሰማኝ? ለካ ስለነሱ ባወራ ቁጥር እኔ ውስጥ ነበረ እንትን እየገነባው ለካ የሚሄደው እና ያን ነገር እየተናገርክ ስትሄድ በቃ ሰዎቹ ሁሉ መጡብኝ ወደ አይምሮ፣ የማነሳቸው ሰዎች ለማን እንደማወራቸው ሁሉ በቃ ትክክል እንዳልሆንኩኝ
ይቅር ብያቸዋለሁ እኮ አዎ ይቅርታ አድርጌላቸዋለሁ። ለአንዴና ለመጨረሻ ጊዜ ላላነሳቸው ላላስባቸው በቃ ክፎቻቸውን እኮ አላስብም። አሁን ክፋት ታስቢያለሽ ወይ ብትለኝ ኔቨር ኤቨር አላስብም። ክፋት ግን ይመጣብኛል። ክፋታቸው ያደርጉት ይቅርታ አድርገሻል ብትለኝ አዎ አድርጌያለሁ። ግን አላቆም እንዴት ሆኖ ትዝ እንደሚሉኝ እንዴት እንደሚመጡብኝ አላቆም። ግን ካንተ ጋር ሆኜ ጸለይኩ። በቃ ጌታ ሆይ ለአንዴና ለመጨረሻ ከውስጥ ያውጣ ምህረት አድርግልኝ ብዬ በእውነት እያለቀስኩ ነበርና በቃ እቺን ለመናገር ነው። እኔ ብዙም አልሰማሁም። በቃ ለኔ የሆነ ፈውስ ሆኖልኛል። አንዳንዴ እሰማሃለሁ የሆነች ትንሽ ነገር ሰማልና ሄደት ትላለሁ፣ ሰማልና ሄደት ትላለሁ። እግዚአብሔር ይባርክ። በእውነት እኔ ተፈውሻለሁ። ዛሬ ልቤ በቃ ለኔ ለልቤ ፈውስ ሆኖልኛል። የእውነት እግዚአብሔር ይባርክ። ተባረክ። አሜን። እሰይ። ይህን በጣም 2 ሰዓት ሰምቶ ካለመፈወስ 5 ደቂቃ ሰምቶ መፈወስ ጌታ መድኃኒትን የላከልሽ። ክብር ለኢየሱስ። አሜን። እውነት ነው። በእውነት እውነት ነው። አሜን። ተባረክ። ይህን ስልሽ ደግሞ እንዳትቀሪ። እኔና ተማሪ እማራለሁ። ያው ትንሽ ልጅም ስላለኝ ከሱ ጋር እየተሯሯጥኩኝ ስለሆነ ያው እገባለሁ እወጣለሁ። እሺ ተባረክልኝ። እግዚአብሔር ይባርክ። የሚገርም ነው። በኢየሱስ ክብሩ ለኢየሱስ። እንዲህ ደስ ይላል ማረፍ። ታውቃላችሁ የእሷ እረፍት አሁን ልጇን ያሳርፋል። ምክንያቱም ይቅር ያለ ማለት ኢነርጂ ልጇንም ነው የሚበክለው፣ ኮንታሚኔት ያደርጋል። የሚገርማችሁ ይቅር የማይል ሰው በፍቅር ካለ ሰው ይልቅ ህዝብ መቆጣጠር ይችላል። ምክንያቱም የሚናገርበት ኢነርጂና ቶን ጨለማውን ዓለም ስለሚጎትተው። አይገርም? የሚጠሉ ሰዎች ኢንፍሉዌንስ ያመጣሉ ከሚወዱ ሰዎች ይልቅ። በጣም የሚወዱ ሰዎች ጊዜ ይፈጅባቸዋል። የሚጠሉ ሰዎች ኢሚዲየትሊ። ይህ ምክንያቱም የወደቀው ኔቸር ስላለን ኢሚዲየትሊ ነው ኮንታሚኔት ማድረግ ይችላል። ይቅር ስትሉ ግን ቤታችሁ ነው የምትፈውሱት። አስቡት። ፈገግ ያለ ፊት ነው የምታየው ልጇ፣ ባሏ። የጎዳችሁ ሌላ ሰው፣ የምትበጠብጡት ሌላ ሰው። እግዚአብሔር ይመስገን ጌታ ነፃ ስላወጣ። ቤቢ ሰላም። እግዚአብሔር ይመስገን። ሁላችሁንም ሰላም ብያለሁ። በጣም አመሰግናለሁ ስላስገባኸኝ። በጣም ይቅርታ ያስተማርከውን አልሰማሁኝም፣ ግን አንዳንድ ጊዜ እንደዚህ ላይቭ በምትገባበት ጊዜ ሰማለሁኝ። ዛሬ ግን የገባሁት እኔና ቤተሰቤ ለ6 ዓመት ስንታገል የነበረው ጉዳይ አለ እና ስለሱ እንድትጸልይልን እድል ከሰጠኝ አሊ ጠይቀዋለሁ ብዬ ነው የገባሁት እና ግራ ስለገባኝ ነው። ለጸሎት ሰዎችን ጠይቄ አላቅም ግን አባት ሆይ በኢየሱስ ስም ስልጣን ጌታ እዚህ ጋር 433 ሰዎች ተስማምተን እንጸልያለን። አባት ሆይ በእውነት ለጸሎት እንደዚህ ባታደርጉ ደስ ይለኛል። ተፈትቼ እንድጸልይ ማለት ነው። ሪፍሌክት የተማርነውን ነገር ሪፍሌክት ለማድረግ ስለሆነ ደስ ብሎኝ አልጸልይም። አሁን ግን ይህንን ስላለች ተናግሬ ነፃ ሆኜ መጸለይ ስለመፈልግ ነው። ሪፍሌክሽን ነው ካለን ሪፍሌክሽን ነው፣ ትምህርት ካለን ትምህርት ነው እና አንዳንዴ እንዲህ ሲሆን ግን እንዲህ 6 ዓመት ተሰቃየው ስትል ደስም አይልም። ጌታ ሆይ ከልባችን እንለምንሃለን። የበጉ ደም በላይዋ ላይ እንዲመጣ ጌታ ለሰው የማይቻል ለአንተ ይቻላል። ልዑል ሆይ ለሰው የማይቻል ለአንተ ይቻላልና ጌታ ሆይ ፊትህን አብራላት። ጌታ ሆይ ቤቷ ውስጥ እንድትመጣ እግዚአብሔር ሆይ ውሉን እንድታስይዛቸው ጌታ ሆይ ነገሮቻቸው ሁሉ እንዲፈቱ የሚያለቅሱበት ነገር ምስጋና እንዲያመጡ ጌታ ሆይ በኢየሱስ ስም ያ ዝም የማይለው ደምህ በቤታቸው ይጩህ። ጌታ ሆይ ዝም የማይለው ጌታ ሆይ የሚናገረው ደም ሃሌሉያ ምህረትን የሚያውጀው ፍትህን የሚያውጀው ጌታ ሆይ ያ ደም ተሰርቶላችኋል የሚለው ያ ድምፅ በኢየሱስ ስም ስልጣን በዚህ ቤት ይግባ። ጌታ ሆይ እንማጸናለን። ጌታ ሆይ በኢየሱስ ስም ፈውስ ሲሆን
መድኃኒት ይሁን እዚህ ቤት ጌታ ሆይ በናዝሬቱ ጌታ በኢየሱስ ስም በናዝሬቱ ጌታ በኢየሱስ ስም ለምስጋና ይምጡ ጌታ ሆይ ለምስጋና ይመለሱ በኢየሱስ ስም። በዚህ ቤት ፍትህ ይሁን ጌታ በዚህ ቤት መድኃኒት ይሁን ለስምህ ክብር ይሁን አባት ሆይ በኢየሱስ ስም አሜን አሜን። እግዚአብሔር ጸሎትሽን ይስማ። አሜን አሜን። በጣም ይቅርታ ስለረበሽኳችሁ። ችግር አመሰግናለሁ። መልሱን ለምስጋና ነው። እሺ ምስጋና ያምጣሽ። በእውነት መልካም የምስራች ያሰማሽ እግዚአብሔር እንባሽን ሁሉ ያብስልሽ ልዑል እግዚአብሔር። ከዚህ በኋላ በከተማ እንባሽ አይሰማ፣ በጎረቤት አይሰማ፣ በአደባባይ የሐዘንሽ እንባ አይሰማ። ምስጋናና ደስታ እግዚአብሔር ያያል ይፈርዳል የሚል ድምፅ ከቤትሽ ይሰማ። ኢየሱስ ስም አሜን። ተባረክ። እሺ እመቤት። አቤት። ሰላም ናቸው? አቤት 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 ብዬሽ አቤት። ሳራ አቤት ፓስተርዬ። ሰላም ናችሁ? ሰላም ይብዛ። እንዴት ነህ? ሰላም ነው? ጌታ ይመስገን። በመጀመሪያ እንግዲህ እኔ የቲክቶክ ተጠቃሚ አይደለሁም። እንዴት እንደሚጠቀም እራሱ አላውቅም። ግን ለመጀመሪያ ጊዜ ነው ቲክቶክ ላይ ላይቭ ራሱ እንደዚህ ስገባ። ግን አንዳንዴ እንደዚህ ቲክቶክ ላይ ስገባ ትምህርቶችህን እንደዚህ አያለሁኝ ይገባልኛል እና የዛሬው ትምህርት ሙሉ ለሙሉ አልተማርኩትም። ግን በተወሰነም ቢሆን በደረስኩበት ወይም ደግሞ በሰማሁት ነገር ራሴን ይሄ ሰልፍ ሪፍሌክሽን የሚባለውን ነገር እሱን እንዳይ ነገር እንትን ብሎኛል እና እኔ ማለት ናውዴይስ ሳላውቀው ለምን እንደሆነ አላውቅም ቶሎ ብዬ በሳጫለሁኝ። በቃ ማለት የሆነ ነገር ራሴን ሳላውቀው ነው ያ የኔ ማንነት እንዳልሆነ አውቀዋለሁኝ። ኢቨን ከብስጭቴ የተነሳ 3 ልጆች አሉኝና ልጆቼ ላይ ራሱ የማደርገው እንትን ትክክል አይደለም። ማለት የትኛው ነው ዮናስ እኔ ላይ የገባው ብዬ ራሴን ማየት ራሱ ፈለግኩኝ። አንዳንዴ ቅድም አንዷ እህት እንደምንትን እንዳለችው ነው እና ብዙ ጊዜ ለዘመናት የምጠይቀው መልስ ያላገኘውለት ጥያቄ አለ። ሳራ ማናት? የምትኖርለት ለማን ነው? እግዚአብሔር እንደጠራት የምትኖር ሴት ናት ወይ? ማለት ስንኖር መቼም እንዳልከው ነው ማለት የምድራዊን ብቻ ማልተን ለመሄድ ሳይሆን ሰማያዊ ቤታችንንም ደግሞ መስራት እንዳለብን አውቃለሁኝ፣ ይሰማኛል። ኃላፊነትም አለብን። ማለት የተጠራንበት ትልቁ ነገር ለእግዚአብሔር ነው። ግን ብዙ ነገሮቼ በምድር ላይ ሆነዋል። ማለት በቃ እይታዬ በሙሉ ከዚሁ ነው። ትርምስምስምስ ያለ ነገር ነው ያለው እና ብትለው የሆነ ሪዝን ትሰጠዋለህ እንጂ የምታልፍበት ነገር አይደለም። እግዚአብሔር በብዙ ነገር ይናገራል፣ በብዙ ነገር ይነግርሃል፣ ሊመልስህ ይፈልጋል። በቃ እኔ አሁን እውነቴን ነው ማለት የምኖረው ዱባይ ነው። ሎንግ ታይም ነው በቃ ማለት የእድሜን ከግማሽ በላይ የዚህ ሀገር ኖር ያለሁኝ። በቃ እኔ አሁን ላይ የምፈልገው እግዚአብሔር እንደሚለኝ ሁኝ መኖር፣ እግዚአብሔር ለተጠራሁበት ነገር አገልግየውም በቃ ማለት ከጊዜ ጋር ለሁሉ ጊዜ አለው እንደተባለው እግዚአብሔርን የማገለግልበት ጊዜ ለምን ቤቱ ላይ ጠራጊ ሆኖ ለምን አይኖርም? እሱን የሚያስደስተው ከሆነ ማለት የግድ በሁሉ ቦታ ላይ መገኘት አያስፈልግም። እግዚአብሔር ለወደደው ነገር ለመሆን የትኛው ነው የኔ ማንነት የሚለው ነገር በቃ አሁን እኔ እንደ አንድ አገልጋይ አንተን የምጠይቅህ የትኛው ሊንክ ላይ ነው የማገኝህ? እንደ አዲስ ተምሬ እግዚአብሔርን እንደ አዲስ ማገልገል እፈልጋለሁ። በቃ
አይ ቲንክ እንትን አለን ፋውንዴሽን ክላስ አለ እዚህ ከታች ያስገቡሻል። እንደገና እኔ ምንም ሳላረግ ከላይ ገብ የጸሎት ቤት 24 ሰዓት የጸሎት ቤት አለን። ያ ማለት ብዙ ሰዎች ለሰው እየጸለዩ ራሳቸው የሚለወጡበትን እድል እግዚአብሔር ሰጥቶናልና አንደኛ ትምህርት እዚህ ጋር ሜሪዬ ዩቲዩብ አለ አካውንት ዛሬ ትምህርቶችን ገብተሽ ያቸው ከእንደገና በዱባይ ውስጥም ቲም አለን አብረን የምንጸልይ አብረን የምናገለግል እዛም ላይ ያስገቡሻል። ብርታይትን አገኛት እሷ ዱባይ ካለ ቲም ጋር ታገናኝሻለች። በምን ላገኛት ትችላለሁ? ኮንታክት ነምበር ኢንባክስ አድርጊላት። ኢንባክስ አሁን በጻፊላት ወይም እሷ ትጽፍልሻለች። ያ ኦኬ እሙ እዛ ጋር እሙ የላሴንት ማይ ነምበር ላይ ስልኳን ልካሸልሻለች። የአሜሪካ ቁጥር ነው። ስለዚህ ኢዚሊ መማርም ያለብሽን መሆን አብረን ማደግም ያለብን ቦታ ታድጊያለሽ ማለት ነው። እሺ ተባረክ። እሺ ጌታ ይባርክ። ተባረክ። እሺ አልማዝ አቤት ፓስተር፣ ሰላም ለእናንተ ይሁን። ሰላም። እሺ ብዛ ዛሬ እድል ስላገኘው ደስ ብሎኛል። እግዚአብሔር አምላክ ይባርክ። ሁሌም ማክሰኞ፣ እሮብ፣ አርብ ሲከታተል እንዲያልፍልኝ አልፈልግም። ቢኮዝ አንተ ጋር ብዙ ህይወትን የሚቀይር ነገር አለ። ለብዙ ትውልድ የምናገኘው ስንቃለና በጣም ነው ደስ የሚለኝ። ጌታ እግዚአብሔር ያክብርልኝ። አሁን ስላስገባህልኝ ደስ ብሎኛል። ከዛሬ ደግሞ ትንሽ መሀል ላይ ነው ሰው ቤት ነበርና ትልቅ ሰው ቤት ሲቀመጥ ትንሽ ስልክ መክፈት ይከብዳል። ያለውት አረብ ሀገር ነውና እና እሱ ስለነበረ ትንሽ ቮይስ እንቀስ አድርጌ ጆሮዬ ላስጠግቼ እየሰማው ነበረ። ምንድነው መክብብ 3 ላይ ስታስተምረን የነበረው ለሁሉም ጊዜ አለ፣ እግዚአብሔር ከሰማይ በታች ላለ ሁሉ ጊዜ አለ የሚለው ሐሳብ ስታስተምረን ነበር እና ስለ ዮናስም ስታስተምር ነበረ። ማለት አሁን እኔ በራሴ ሳመጣ ጊዜ አለ፣ ታዲያ ጊዜ ላይ ምንድነው እየተጠቀምኩ ያለሁት የሚለው ሐሳብ ውስጥ ገባው ማለት አንተ ስትናገር እኔ ዛሬ ለእኔ ጊዜ ሰጥቶኛል። ጊዜን እንዴት ነው የተጠቀምኩት ያለሁት? አሁን እግዚአብሔር ሁሉ ነገር አመቻችቶኛል። ታዲያ እንዴት ነው የችን ሰዓቴን መነጅ እያደረግኩ ብሬን መነጅ እያደረግኩ ያለው ቤቴን መነጅ እያደረግኩ ያለው የሚለው ግንዛቤ ውስጥ ገባው ከሐሳብ የተነሳ ማለት ነው። ሁለተኛ ደግሞ እኔ ባለትዳር ነኝ፣ እግዚአብሔር ይመስገን። የሶስት ልጆች የወንድ ልጆች እናት ነኝና ስለነዚህ ብላቴናዎች ማሰብ ጀመርኩኝ። ወጪስ አረብ ሀገር ገባሁት ቆይቻለሁ። ያው ለነሱም ለብዙ ነገሮች ከመርዳት አንፃር ያው እኛ ሁላችንም ሰርተን ነው ሰው የምንሆነውና ለመደጋገፍ ነው የምንገባው። ስለዚህ አንድ ነገር ተረዳው። ምንድነው ጌታ ሆይ ልጆቼ እኔን አጥቶ ለመውደቅ ምክንያት እንዳልሆን ልጆቼ ለመውደቅ ወይንም የሆነ ነገር እንዲያንሸራትታቸው ምክንያት እንዳይሆን የሚለው ሐሳብ ውስጥ ራሴን አገኘሁት ማለት ነው። እና በዚህ ሁሉ ይሄ ነገር ደግሞ ራሴ ላይ ዴቨሎፕ እንዲያደርግ አደረገኝ። አንተ ሐሳብ የበለጠ ደግሞ ማለት ነው እኛ ቆም ብለን ስናስበው እኛ ለሌሎች የመውደቅ ምክንያት የምንሆን ከሆነ ምንድነው የህይወት ትርጉሙ የሚለውም ውስጤ ደስ የሚለው ሐሳብ ቀርቶልኛል። Here we go.